አሁን አብይ ከማን ጋር ነው ያለው? 8 ዓመት ሙሉ የነበረው ድጋፍና ዛሬ ከ8 ዓመት በኋላ ያለው ድጋፍ እስቲ ለንጽጽር ብናቀርበው ውስጥ ኢንጂነር እንደምታውቀው ረጅም ጊዜ ነው። ብዙ ረጅም ጊዜ ነው ስል በዚህ 8 ዓመት በጣም ብዙ ድብልቅልቅ ያለ ነገር ተፈጥሯል እና በአጠቃላይ ግን ጊዜ በሄደ ቁጥር በእያንዳንዱ ነገር ውስጥ አብይ እየወደቀና እየሞተ እየተሸመቀቀ ሁሉንም ነገር እያጣ በላባዮችንና ለራሳቸው ጥቅም ያደሩ ምንም አይነት የህዝብ ወገንተኝነት የሌላቸውና ፖለቲካ በመርህ ደረጃ ምንድነው የሚለውን ነገር ሁሉ እየተው በተለያየ ምክንያት እኔ እንደው ድሮ አቶ ስብሐት የሚናገሩት ነገር ነበራቸው። ይሄ የአኩራፊ ፖለቲካ ይሉ ነበር እና በአጠቃላይ በተለያየ ምክንያት መደቡን የሸጠና ፖለቲካን ባላማ የማይረዳ ለጊዜው ለጥቅሙና ለፍላጎቱ ብቻ የሚኖር ሰው ነው አሁን ከአብይ ጋር የሚኖር እንጂ በሂደት ምንም ግልጽ ያለ ነገር ስለሌለው ለአማራው ዞር ሲል እንዲህ ላረግ ነው እንዲህ ተሰጥ ነው እያለ ያወራል። ለኦሮሞ ሲሄድ የኦሮሞ መንግስት ነው አማራ ሊመጣልህ ነው ይላል። ትግራይ ሲሄድ ደግሞ እኔ አማሮች እኮ ያስቸገሩኝ ነው እንጂ እናንተ ኢህአዴግ እዚህ ያደረሰኝ ምናምን እያለ ያጭወረብራል። ስለዚህ የፖሊሲው መጀመሪያውኑ ማምታታትና ማደናገር ለተለያየ ኮንስቲትዩንሲ የተለያየ ነገር እየተናገረ እንዲሁም ደግሞ አለፍ ብሎ ኤርትራ ሲሄድ የኤርትራን ህዝብ ታላቅነት፣ ታጋይነት፣ ቆራጥነትና በልህና በሙሉ ልብነት ላመኑበት ነገር ብዙ ርቀት እንደሚሄዱ በፍቅር ከሆነ ግን ሁሉ ነገራቸው እንደሚሰጡ ያደረገ ያንን እያወራ ያጭወረበረ ሄደ። በሂደት ግን ያጭወርባሪነቱ እየተገለጠ ሲመጣ ልክ እንደ ውሸታሙ እረኛ በኋላ ሁሉም ሰው ዛሬ ቀበሮ መጣ እያለ የሰፈሩ ሰው እየወጣ እየመሰለው በኋላ መጨረሻ ላይ ደጋግሞ ሲዋሽ የሚያምነው አቶ በጎቹን ቀበሮ እንደበላበት የሚነገር ተረት አለ እና አብይም ያ የውሸታሙ እረኛ ነገር ሆኖ አሁን ሁሉም ሰው ቀጣፊነቱን አውቆ ከዓለም አቀፍ ማህበረሰብ ጀምሮ ከጎረቤቶቻችን ጀምሮ የኢትዮጵያ የተለያየ የህብረተሰብ ክፍሎችና ኮንስቲትዩንሲዎች ሁሉ አንቅረው ተፍተውት ብቻውን በበላባዮችና በሆዳሞች ብቻ ተከቦ ያለበት ሁኔታ ነው የምንገኘው። በአጠቃላይ ግን ያ የነበረው በአብይ የቀሰቀሰውና ያነሳሳው ጦርነትና በትግራይ ላይ የነበረው ነገር እንደምታውቀው ህዝብ ሞብና የመንጋ አስተሳሰብ ውስጥ ከገባ በኋላ አቅሉን እንደሚያጣና የሚጠቅመውንና የሚጎዳውን ሁሉ እንደማያቅ ነገ ከነገ በኋላ የሚያጸጽተውን ነገር ሁሉ ሊያደርግ እንደሚችል ወደ ክራውድ እና ሞብ ሜንታሊቲ ከገባ ሀገርና ህዝብ አደጋ ላይ እንደሚወድቅ እንዲሁም ደግሞ አንድ ኃላፊነት የማይሰማው ሰው ስልጣን ላይ ከተቀመጠ ምን ያህል አደጋ ሊከተል እንደሚችል የተረዳንበት ጊዜ ስለሆነ ያንን ወደ ኋላ መሄድ አንችልም። የሆነው ነገር ሁሉ ሆኗል። ወደፊት እያየን ግን ከዛ የምንማረው ትምህርት ግን ሁሉ ጊዜ በልባችን ሊኖርና ያንን ቁስል በምንም አይነት በሚገባ ከመከራ የተማረ ሰው ሆነን ያ ነገር እንዳይደገም ተጠንቅቀን መራመድ እንዳለብን ነውና የክራውድ ሜንታሊቲ እና ሞብ ሜንታሊቲ አቅል እንደሚያስት አጠገብ ያለውንና የሚጠቅም የሚጎዳን ሁሉ እንደምትረሳ ለራስህ የሚያጠፋህን ነገር ልታረግ እንደምትችል በሆነው ነገር ያየንበት ነው የሚል እምነት ነው ያለኝ። ስታሊን አመሰግናለሁ። ኢንጂነር ሰሞኑ ሁለት መግለጫዎች አይተናል። ትናንት የአውሮፓ ህብረት መግለጫ ወጣ በትግራይና በፌደራል ጉዳይ የፕሪቶሪያ ሰላም ስምምነት የውሃ አግሪመንት ፈጽሙ የሚል በአሜሪካ ኤምባሲ ያለው መግለጫ አውጥቷል። የቪዛ እገዳ ምናምን የሚልም ነገር ሰምተናል። ሰሞኑ ይሄ ከኢትዮጵያ ህዝብ ጎን ነን የሚለው መግለጫ አለ። ከኢትዮጵያ ህዝብ ጎን መሆናቸው እነዚህ የሚገልጹት የብልጽግና ፕሮፓጋንዲስት ሆነው ነው እያሉ ብዙ ሰው ይወቅሳቸዋል። ፌርሊ ስታየው ማለት ነው። የፕሪቶሪያ ሰላም ስምምነት አላውቀውም የሶስት ሰዎች ነው እንጂ ፕሪቶሪያ የሚባል ረስቼዋለሁ ያለ ጠቅላይ ሚኒስትር 4 ኪሎ ተቀምጦ ፕሪቶሪያ ያፈረሰው ግን የትግራይ መንግስት አድርጎት ፒኤልኤፍ አድርጎ የሚስሉት ነገር አለ። ዝም ብለህ ገለልተኛ ሆነ ስታየው እንደ ኢትዮጵያዊ ኮንሰርን ኢትዮጵያዊ ፖለቲከኛ ስታየው እነዚህ ግዙፍ የሚባሉ አውሮፓ ህብረትም በአሜሪካ ደረጃ የሚወጡ መግለጫዎች ከህዝብ ጎን ነው የሚሉት ሪሊ ይሄ ጥፋቱ ከማን ጋር እንደሆነ ጠፍቷቸው ነው ወይስ ምንድነው? እዚህ አካባቢ ያለው የሚብላላ ፖለቲካ እንዴት ነው የምትገነዘቡ? ስታሊን እንደው በእውነቱ ይሄንን ነገር በጥንቃቄ መረዳት ያለብን ይመስለኛል። ምክንያቱም አሁን ዓለም ባለበት ሁኔታ ይሄ ዲፕሎማሲ የሚባለውን ነገር ምንድን ልበልህ እኔ እንጃ እንደው ከሁሉም ሰው ጋር ምንድነው በአደባባይ መጣላትና መወራረፍ እንዳይሆንብኝ እንጂ አገሮቹም ሆነ ስብስቦቹ ራሳቸው በአደጋ ውስጥ የገቡበትና በራሳቸው ጊዜ ብዙ ችግር ውስጥ ያሉበት ሁኔታ ላይ ነው የምንገኘው አሁን ባለው የዓለም ሁኔታ ውስጥ እና
ፖለቲካን ስር በሰደደ ሁኔታ በሚገባ ታስቦ ስትራቴጂ ተነድፎ በረጅም ጊዜ የታሰበበት ነገር ሳይሆን እንደው ለጊዜው በህዝብ ግንኙነት ብቻ ለሚጠቅም መልኩ የሚነገር እንጂ የሚመስለኝ አጠቃላይ ያለውን ሁኔታ ተረድተው በውል ተገንዝበው የሚሰጡት አስተያየት ነው ለማለት ይቸገራሉ። ምክንያቱም ዓለም በራሱ ለውጥ ላይና እጅግ በተናጠ ሁኔታ ውስጥ ነው ያለው። አውሮፓ ብትሄድ አሁን ያሉት መሪዎች ያላቸው ተቀባይነት በጣም በከፍተኛ ሁኔታ የወረደበት ሁኔታ ነው ያለው። አሁን ሚድል ኢስት ውስጥ ያለው ጦርነት ከኢራን ጋር ያለው ነገር በእስራኤልና በአሜሪካ በኩል ባለው ነገር በየኮንስቲትዩንሲያቸው የፈጠረው በጣም ብዙ ችግርና የተለየ ኃይል አስተላለፍ ለውጥ አለ። ስለዚህ እንደው በአንድ ወቅት ያገኙትን ቶኪንግ ፖይንት ይዘው የሚያወሩበት እንጂ በጥሞና የታሰበበትና የተረጋጋ ነገር ነው ብዬ አላምንም። ሁለተኛ በየስርዓቱ ውስጥ ያሉት አደረጃጀቶችና ሌየሮች ቅድም እንዳልኩ በለውጥ ሂደት ውስጥ ስለሆነ ብዙ አይነት ነገሮች ነው የሚገኙት። አሁን ለምሳሌ የዚህን የአሜሪካውን አስተዳደር ብናየው በፕሬዝዳንት ትራምፕ በኩል የሚመራው የውጭ ፖሊሲ ራሱን ችሎ አለ። በዛ ውስጥ ደግሞ በሲአይኤ እና በዚህ ኒዮ ኮንሰርቫቲቭስ የሚባሉ የዛ አመለካከት ያላቸው ሰዎች አሉ። እነዛ ነገሮችን የሚረዱበት ነገር ገና በድሮ ጊዜ ጌታቸው የሚሰጣቸውን ቶኪንግ ፖይንት ይዘው ኤርትራ በኢትዮጵያ ፖለቲካ ውስጥ ገብቷል፣ ስለዚህ ኤርትራን ለመነጠልና የነበረውን የፖለቲካ አመለካከት ለማድረግ ህወሓትንና አብይን አስታርቀን ነገሮችን እንመራለን በሚሉበት ሁኔታ ያለ አመለካከት አለ። ያ እንግዲህ አርጅቶ የትግራይ የፖለቲካ ኃይልና የኤርትራ መንግስት ነገሮቹን በራሱ ጊዜ ፈቶና ሪላክሴሽን ኦፍ ቴንሽን አድርጎ ያንን ችግር በራሱ እያስተካከለ ሲመጣ ያንን በርቱ ማለት ሲገባ ለምን ታረቃችሁ ይመስላል እኮ በጣም የሚደንቅ ነገር ነው። ያን ችግር ሁሉ ጊዜ የሚያወሩት ነበር ነው። ያ ነገር ተፈቶ አማራና ትግራይ ተጫረሰ እንደዚህ ሆነ እያሉ የአማራ ኃይሎች ምናምን እያሉ ነበር የሚያወሩት አይደል? የአማራ ንቅናቄና አሁን የትግራይ ኃይል አንዱ ላይ ሆኖ ሲመጣ ደስ ብሏቸው ነው ማየት የነበረባቸው። አማራና ትግሬ ሊባላ ነው፣ አማራን ትግሬ ሊያጠፋው ነው፣ ትግሬና አማራ እድሜ ልክ አይስማሙም ብያሉ ያን ናሬቲቭ ይዘው ነበር የሚያወሩት። እነዚህ ነገሮች ተስተካክለው ሲመጡ ማየት ያለባቸው እንዴት ነው? አሁንም ደግሞ በሱዳን ውስጥ ያለው ሶማሊያ ያለው ኤርትራ ያለው ነገሮች ሁሉ አገሮችም ውስጥ ያለው የኢትዮጵያ የፖለቲካ ኃይሎችም ተረጋግተው ሲመጡና ሲነጋገሩ የቀጠና ሁኔታ መልክ ያዘ ነው ማለት ያለባቸው ወይስ እንዲፈራርስ ሲሄድ እንደው ከአብይ ጋር የነበሩ ሰዎችና ቀደም ያሏቸውን ሰዎች ጽፎ ማውጣት ነውና ሪሊ ሲሪየስ አይደሉም ነው ማለት ነው። አሁን የሚያወጡት ነገር እንደውም እኛ ድሮ የምናወራው ነገር እኛ በማናውቀው ሁኔታ ተለውጦ ስላገኘ ነው በሚል በመደናገጥ የሚሰጥና ራሳቸውንም እንደው በሚያወሩት ነገር ላይ ቁም ነገር ሰጥተው ያላሰቡበት ነገር እንደሆነ ነው። ነገሩንም የሚለውጥ አይደለም፣ ሲሪየስ አይደለም ነገራቸው። አሁን የኢትዮጵያ ሁኔታ ኢንትሪኬት ነው። ከውጭ ያለውም ከውስጥ ያለውም በብዙ ነገር ውስጥ ተወጣጥሮ ባለበት ሁኔታ የህወሓትን ጉዳይ እውነትን እንነጋገር ከተባለ ከአብይ ጋር ብቻ በማነጋገር የሚፈታ ጉዳይ አይደለም። በፊትም እኮ ህወሓት እንደው ከነችግሩም የሚለው ነገር ነበር እኮ ከመንግስት ጋር ተነጋገሩ ሲባል ገና ጦርነቱ እንኳን ሳይፈታ የኢትዮጵያ ችግር በጋራ አጠቃላይ ውይይት ነው መፈታት ያለበት ሁሉም የህብረተሰብ ክፍሎች የሚል አቋም ነበራቸው። አሁንም ቢሆን ያለው ችግር ከአማራ ጋር በዚህ ሁኔታ ካለ የኤርትራ ጉዳይ በዛ ካለ የኦሮሚያም እንዲያው ታጣቂ ኃይሎች ካሉ አብይንና እናድናለን ብለው ህወሓትን በማስፈራራት የኢትዮጵያንም ሆነ የቀጠናውን ችግር መፍታት እንደማይቻል እንዴት እንደማይገነዘቡት እኔ ሊገባኝ አይችልምና ወይ ሲሪየስ አይደሉም ወይ ድሮ ከነበረባቸው ቶኪንግ ፖይንት ላይ ማስተዋሻ አውጥተው አሁን ምናልባት ጌታቸውም የኃይል አስተላለፍ ለውጥ መደረጉ አብይ ጋር መግባቱ ነገሮች ሁሉ መለዋወጣቸው በፊት ነጌታቸውን እና ጀነራል ጻድቃንን የሚቀርቧቸው የትግራይ ኮንስቲትዩንሲ ምልክትና የዛ ገጽታ ሆነው ስለሚቀርቧቸው ነው አይደለም። ስለዚህ ችግሮችን መፍታት ካለባቸው አሁን ትግራይ ውስጥ ያለውን ፖለቲካና ከዛ ጋር ያለውን ተያያዥነት ነው እንጂ የነዚህን ሰዎች ቶኪንግ ፖይንት ይዘው የሚሄዱ ከሆነ በአንድ ወይም በሌላ መንገድ የአብይን ንግግር እንደመስማት ነው የሚቆጥረው። ምክንያቱም መሬት ላይ ካለው ፖለቲካ ጋር አሁን እነሱ ወይ በተለየ ሁኔታ ሰላማዊ ትግል እናደርጋለን ብለው ይሁን ከአብይ ጋር ተጠግተው ለውጥ እናመጣለን ሪሌ በውል አላቀው። ስለዚህ እነሱን ሲያዳምጡ ከትግራይ ፖለቲካ ጋር አንድና ያው አድርገው ከወሰዱ አሁንም ስተት ላይ ይጥላቸዋል። በድሮ አስተሳሰባቸው ላይ ነው ያሉትና የተለወጠውን ፖለቲካ ሁኔታ ያሉትን ነገሮችና
ዳይናሚዝሙን በውል የተገነዘበና ችግሩንም የሚመጥን ነው ብዬ አላስብም። ስታሊን የሚሰጡት አስተያየት በጣም ጥሩ። ኢንጂነር የቪዛ ጉዳይ መቀለ እነዚህ ሰዎች ከመቀለ ወጥተው አያውቁም፣ አዲስ አበባ ሄደው አያውቁም። መንጆሪኖ በለው ደብረጽዮን በለው አዲስ አበባ ወጥተው ወደ አዲስ አበባ ከመቀለ 8 ዓመት ሙሉ ወደ አዲስ አበባ ያልሄዱ ሰዎች አሉ ትግራይ ውስጥ በቪዛ ማስፈራራት። አሜሪካ ትልቅ ሀገር ነው፣ ትልቅ ፕሬዠር ነው፣ ትልቅ ነገር ማድረግ የሚችሉ ሀገራት ናቸውና ቪዛ ሪስትሪክሽን ብሎ የትግራይን ካውዝ ይዘናል እና የትግራይን ጉዳይ ሃርድ ላይነርስ ነን ናቸው ብሏቸዋል። በራሳቸው ጉዳይ ለድርድር የማይቀርብ ጉዳይ አላቸው ማለት ነው ይመስለኛል። ለድርድር አናቀርበውም የሚሉት ጉዳይ በቪዛ ማስፈራራት ኢምፓክት አለው። እንዲሁ ይሄ ነገርስ ዝም ብሎ የጭንቀት አይመስልም? እንደው ነገሩን ጠጋ ብለን እንየው። በእውነት ለመናገር አይደለም ስታሊን አንደኛ የተረዱበት ሁኔታ ምንድነው ችግሩን የሚለውን የሚያሳይ ነገር አለው። አንድ በዛ ጉዳይ የምናየው የትግራይን ሁኔታ ሃርድ ላይነርስ ካሉ ትግራይን የሚያስተዳድሩትን ሰዎች አንድ ለዘብተኛ የሚሉት ሌላ ኃይል አላቸው ማለት ነው። እነሱ በንጽጽር የሚሰራው እኮ ምንድነው ለዘብተኛና አክራሪ ከተባለ ለዘብተኛ የሚሉት አላቸው ማለት ነው። እንግዲህ በኔ ግምት ልሳሳት ይችላል። ለዘብተኛ የሚሉት አብይ ጋር መተው የገቡትንና አዲስ አበባ ያሉትን ሰዎች መሆኑ ነው በኔ ያረዳድ። ነሱማ ብልጽግና ናቸው እኮ ነሱማ ከኔ ጋር የተፈራረሙት ሰዎች አዲስ አበባ ናቸው ብሏል አብይም ራሱ አይደለም። እና ያንን እንደ ቁም ነገር አድርገው ያዩታል ማለት ነው። እንግዲህ ተመልከት፣ እኔ የሚሰሩት ነገርና ያለው ችግር አይመጣጠንም። ለሀገራችንም ሆነ ለቀጣናችን ሁኔታ እኛንን መፍትሄ መፈለግ ያለብን። ዓለም በራሱ ብዙ ችግር ውስጥ ያለበት ሁኔታ ላይ ነው የምንገኘው። ስለዚህ ሲሪየስ አይደሉም እነዚህ ሰዎች ስል ይሄ መግለጫ ነው የሚያሳየው። ሁለተኛ በዛ አስፈራርቶ በዛ በምንድነው በቪዛ ማገድ አስፈራርቶ መቀሌ ሲሄድ ተወያይቶ ያንን ደግሞ ኮንሰሽን አገኛለሁ ብሎ ሲያስብ አርዘይ ሲሪየስ። አሁን እነዚህ ሰዎች የነገሩን ጥልቀት ያውቁታል። እንደው ዝም ብለህ አንተ ያ ሁሉ ቁስል ሆኖ የታጠቀ በ10 ሺዎች አይደለም በመቶ ሺዎች የሚቆጠር ባለበት ሁኔታ የውስጥ ትግሉ አድጎ አሁን ትግራይ በፊት የነበረውን መንግስት እንደገና ሪኢንስቴት አድርጎ በዚህ ደረጃ ከደረሰ በኋላ ያ ስቴትመንት ምን ፋይዳ ያመጣል ብለው ነው በዛ ደረጃ የሚያደርጉት? የነገሩን እድገት በውል ከተገነዘቡት ማለት ነው። እና የሚያሳየው ምንድነው ለዘብተኛ የሚሏቸው አብይ ጋር የገቡትን በዛ ደረጃ የኢትዮጵያ ችግር የትግራይም ችግር ያልቃል ብለው ያስባሉ እንደማለት እኮ ነው። አብይ ጋር መስማማት፣ አብይ ያለውን ሁሉ መቀበል እና አዲስ አበባ መምጣት ያለውን የፖለቲካ ውጥረት መፍትሄ እንደሚያገኝ አድርገው በዛ ደረጃ ያስባሉ ከተባለ ዚስ ጋይስ የኢትዮጵያን ችግርም አያውቁትም። እንዳልኩት ትዝ ሲላቸው ዝም ብለው ዛሬ ጊዜ ኤአይም አለ ከዛ ዝም ብለው መግለጫ እየጻፉ የሚያወሩ እንጂ የኛንና የትግራይንም ፖለቲካ ጭምር አጠቃላይ የኢትዮጵያንም በሚመጥን ሁኔታ የተገነዘቡት አይመስለኝም። እና የቪዛ እቀባውም የሚያሳየው ያንን ነው፣ ሲሪየስ አለመሆናቸውን። ከዛ ግን በተቃራኒው የሚያስረዳኝ ለዘብተኛ የሚሏቸው ለነሱ ለማዳ እንስሳ የሆኑ ሰዎች እንደነበሩና በዛ ተናደው የትግራይ ፖለቲካ ሁሉ እነዛ ሰዎች ከሌሉበት ለነሱ የአክራሪ ፖለቲካ መሆኑን አንድ ምልክት የሚያሳይ ይመስለኛል። የኢንጂነር ትግራይ ያው በብልጽግና ሰራዊት ተከቦ ነው ያለው። በግልጽ ነው ዓለም የሚያውቀው ስንት እዝ ትግራይን ከቦ ከአፋር በዚህ እስከ ሁመራ አካባቢ ያለው ስንት እዝ አሰማርቶ እንዳለ እናውቀዋለን። የአሜሪካ መንግስት ይሄን ያውቃል፣ አውሮፓ ህብረትም ይሄን ያውቃል፣ አፍሪካ ህብረትም ይሄን ያውቃል፣ ኦባሳንጆም ይሄን ያውቃል። ኢትዮጵያውን ያውቁታል ይሄን ጉዳይ። ጦር ወታደር እየመለመለ ነው፣ ለጦርነት እየተዘጋጀ ነው የሚባለው ግን ትግራይ ነው። እንዲያው ፌር ያው አንተም ትከነዘባለህ ብዬ ነው፣ ትከታተላለህ ሚዲያ። ትግራይ ተከባ እያለች አሁንም ግን ራስሽን እጅሽን ሳትዘጋጅ እጅሽን አጣምረሽ ጠብቂኝ ነው እየተባለች ያለችው። እና ብልጽግና ስራው ነው ይሄ ፕሮፓጋንዳ መስራቱ ተገቢ ነው፣ ስራው ስለሆነ ማለት ነው። ዓለም አቀፍ ህብረተሰብ፣ ትልልቅ ሀገሮች ግን ይህን በግልጽ የሚታየው ለጦርነት ተዘጋጅቶ ያለ ሰራዊት ባለበት ሰዓት ለጦርነት ሰበብ የሚፈጥሩት ግን አኪዝ የሚያደርጉት ግን የትግራይን መንግስት ነው፣ ቲዲኤፍን የትግራይ መንግስት ነው ወይ ቲፒኤልኤፍን እንበለውና በዛ በኩል ነው እየሆነ ያለው ይሄ ነገር ማለት። ትግራይ ዝም ብላ መቆየት አለባት ነው? ምንድን ነው ሜሴጁ? ማስላት የሚፈልጉት ሜሴጅ ምንድን ነው? ኢትዮጵያን የሚያውቁት ነገር ስለሆነ ነው፣ በአማርኛ እያወራ ስለሆነ ነው ኢንጂነር። አው እኔ የሚመስለኝ መቼም ሌላ ነገር አይደለም። አሁን እንደዚህ ሰዎች ቅድም እንዳልኩ በአብዛኛው የመረጃ ምንጫቸውና የሚያገኙት ነገር
እንደው በግልጽ አነጋገር እንነጋገር ከተባለ እነዚህ ኒዮ ኮንሰርቫቲቭ የሚባሉት የምዕራባውያን ፖለቲካ አራማጆች ዌስተርን አጠቃላይ አውሮፓንም አሜሪካንም ጨምሮ ኢንተለጀንስ ሼሪንግ አላቸው በራሳቸው በየአካባቢው ደግሞ የኔ የሚሉት ሰው አላቸው። ስለዚህ ትግራይም ሆነ አዲስ አበባ መረጃ የሚሰጧቸው ሰዎች ዴፊኒትሊ አላቸው። ምንም ዘ ሶርስ ሴንድ ሜትድ ሳንወቅ እንጂ ለዛ የሚሆን ትልቅ ሀገር ነው፣ መዋቅሮ አላቸው፣ ሪሶርሱ አላቸው። ስለዚህ መረጃ ያገኛሉ እና የትግራይ ህዝብ መዘጋጀቱን ራሱን ለመከላከል ማድረጉን በአደባባይ ስለሚናገሩ ወታደሮቹም የፖለቲካ መሪዎችም ማለት ነው በሰላም እንዲያልቅ እንፈልጋለን፣ የፕሪቶሪያ ስምምነት ወደ ተግባር እንዲለወጥ እንፈልጋለን። ነገር ግን እኛን አንቆ ለመጨረስና በጊዜ ብዛት ለመግደል ከሆነ ራሳችንን ለመከላከል የግድ ተፈጥሯዊ የሆነ መብታችን እንጠቀማለን እየተባለ ይላሉ። ከኤርትራም ጋር ያለው ነገርና ሪላክሴሽን ኦፍ ቴንሽን መኖሩ ያ ነገር እንትን ብሏቸዋልና በዛ ምክንያት እነሱ ችግር ላይ ነው ያሉት። በዛ ነው እንግዲህ እኔ የሚታየኝ በዛ ደረጃ ነው የማየው። ያንን ዝም ብሎ እነሱ የሚነግሯቸውን ነገር እየያዙ የነዛ የኒዮ ኮንሰርቫቲቭስና ሐሳብ ያንኑ ነው የሚያኝኩት ብዬ ነው ማምነው። ኢንጂነር ጦርነቱ የመቀስቀሱ እድል ከፍተኛ ነው። የኔ ግምት 90% ወይ 80 ሊሆን ይችላል። ይቅርታ አንድ ሰከንድ ቻርጀር ልሰካ እንትን እያለብኝ ስለሆነ በጣም ይቅርታ። ተገደም ተራራቁ ነገሮች ናቸው። ፖለቲካ አንድ ሁለት ብለህ አጀንዳ ቀርጸህ መስዋዕት ከፍለህ ተደራድረህ ህዝብን አነቃንቀህ ባለ የፖለቲካ ጉልበት ልክ ጥቅምን የምታስከብርበት መንገድ አብይ ያማልዳል። ምንድን ነው የፖለቲካ ነው? እስቲ እግዚአብሔር ያሳይ። ከሰማይ የወረደ ነው። ቆየት ያክል ነው። ጨርሳለሁ። ችግር የለውም። ጦርነት አይቀሬ ይመስላል። ዝም ብሎ ስታየው ብዙ ነገር አይቀሬ። ብልጽግናም ጉራው እንደምታየው ነው። የጠቅላይ ሚኒስትሩ አማካሪ ጌታቸው ረዳም ትግራይን ብቻ ሳይሆን መቀለ እንገባለን ብሏል። ኦልሬዲ ባለፈው ተደጋጋሚ መቀለ እንገባለን፣ በአጭር ጊዜ እንገባለን ብሏል። ይሄ በጸሎት ወይ በሚራክል አይደለም የሚገባው፣ በጦርነት ነው የሚገባው እሱ የሚያስበው። ስለዚህ ለጦርነት እመጣለሁ እያለ ቁጭ ብሎ ትግራይ ደግሞ እጇን አሳስራ አትጠብቀውም። ግልጽ ነው ይሄ። ኤርትራም ቅርብ ነው፣ በራማ በኩል ቅርብ ነው። ወደ አስመራ የመጀመሪያው ምሽግ እንደሰበር መንዳት ነው፣ ዝም ብሎ መንዳት ነው ብሎ ተናግሯል። ኤርትራ አርቲፊሻል ኢንቲቲ ነች፣ ሀገር አይደለችም። በተለይ ፕሬዝደንቱ ከሄዱ በቃ ሀገር እንደ ሀገር አይቀጥልም። ለዚህም በስነ ልቦና፣ በህግ፣ በዲፕሎማሲ መዘጋጀት አለብን የሚል ከፍተኛ የጦርነት ያው ተዘጋጁ፣ ጦርነት ኦልሞስት ተዘጋጀ፣ የኢትዮጵያ ሰራዊት መዘጋጀት አለበት፣ በአጭር ጊዜ ያሸንፋል የሚልም ተነግሯል። ቪዲዮ ያልወጣ ቪዲዮ አለ፣ ሰምተናል። እዛ ላይ መከላከያ መዘጋጀት አለበት፣ በአጭር ጊዜ ነው የምናሸንፋቸው ብሏልና የሚመጣው ቀጣዩ ጦርነት አስተላለፉ ግልጽ ነው። ሁሉም የራሱ አደጋ አለው። አማራ ክልል በጦርነት ያለው ኦልሞስት አንድ ሳምንት አልፏል። ሁለተኛ ሳምንት ላይ ነው ያለው። በሚግ የተዋጋ ነው። ዛሬም ትላንት በሚግ ነበር የሚዋጋው። ደጋዳሞት አካባቢ ሰምተናል። የትግራይ ጉዳይ ከተነሳ አስተላለፉ እንዴት ነው የሚሆነው? ማለት በግልጽ አሁን የሚደበቅም ስላለው ነው። በተለይ የትግራይና የአማራና የኦሮሚያ የኦላም የፋኖም የትዴፍም ትብብር ግልጽ ነው። ዝም ብለን ሚዲያ ለምንደብቀው አይደለም። ከዚህ በኋላ የሚደበቅ ስላልሆነ እነሱ ሞቃዲሾ አስገብቷል። ሞቃዲሾ የሚገባበት እድል የለውም፣ አስገባም። ኢትዮጵያውያን ግን አንድ ጉዳይ አላቸው፣ አንድ ዓላማ አላቸው። ብልጽግና የሚባል ገጥሟቸዋል። ስለዚህ የትብብሩ ጉዳይ ባንዴ ነገሮች ከጀመሩ እስቲ ሴናሪዎቹን እናስቀምጥ። ኢንጂነር እንዴት ነው የሚሆነው? ሁለተኛ እንደ ዋና ነገር እንደው በዋናነት መጀመሪያ ስንነሳ እንደው የፖለቲካ ዓላማ ማስፈጸሚያ ዘዴ ነው ጦርነት። ስለዚህ እነሱ የሚፈልጉት አሁን በተደጋጋሚ ሲናገሩ የምሰማው አንደኛ ወደብ እናመጣለን ይላሉ። ኤርትራን ወረን አቅም የለውም ትንሽ ሀገር ነው እንደዚህ ሲሉ ሰማለሁ። ሁለተኛ የትግራይን ፖለቲካ እናንበረክክና እኛ የሚፈልገንን ህዋትን አባረን ሌላ ለኛ ለብልጽግና ያደረ ስብስብ ፈጥረን እንመጣለን። የአማራንም ይህን የተበታተነ ትምክተኛ ኃይል አባረን ለኛ የሚመስለንን አማራ አድርገን ራሳችን እንደፈለግነው በቀጠናው ላይ እንናኛለን ይመስላል። እንግዲህ እንደው ከላይ ሳወራው ማለት እንግዲህ እስከ ዛሬ ድረስ በታሪክ በተመዘገበውና እስከ ትናንትና የኢራንና የአሜሪካና እስራኤል ባንድ ላይ ጦርነት ድረስ ጦርነት እንዴት እንደሚደረግና ምን እንደሆነ አይተናል።
አፍጋኒስታን በጣም ደሃ ሀገርና የተበታተነ በአብዛኛውም ኋላ ቀር የሚባል ነው በአሁን ባለው ዘመናዊ ሁኔታ አንፃር ሲታይ። አፍጋኒስታን ውስጥ እኔም ማቀው እንደው ካነበብኩት ነገር በሞንጎል ኢምፓየር ድረስ መጀመሪያ ጀምሮ እንግሊዞች ህንድን በወረሩ ጊዜ ከዛው ተነስተው አፍጋኒስታንን ወረዋል። በ1989 ራሺያዎች ገብተዋል። ከዛ በኋላ እንደገና በ79 እስከ 89 ድረስ ራሺያ ገብቷል አፍጋኒስታን ውስጥ። ከዛ በኋላ አሁን ደግሞ እንደገና በ2000 ምናምን አሜሪካኖችና ኔቶን ይዘው ገብተዋል። ይሄ ሁሉ ግን በሙሉ ተሸንፎ ነው የወጣው ሁሉም። እና ዘ ግሬቭያርድ ኦፍ ኢምፓየርስ ነው የሚሏቸው አፍጋኒስታንን በአጠቃላይ። ያ እንግዲህ ምን ሆነ? ይሄ ሁሉ ኃይል አሜሪካ፣ እንግሊዝ፣ ራሺያ፣ ሞንጎል ኢምፓየር ድሃውና እዛ ተራራማ ቦታ ላይ እየተሸነፈ ለምን ወጣ ከተባለ የናሽናሊዝምን ምንነት፣ የፍትሃዊነትን፣ የእውነትንና የመሳሰሉትን ነገሮች መያዝ ያስፈልጋል ማለት ነው። ስለዚህ ትግራይ ውስጥም መረበሽና በአውሮፕላን ጉዳት ማድረስ፣ መንገድ ማፍረስ፣ ትምህርት ቤት ማፍረስ፣ ሆስፒታል ማፍረስ ትችል ይሆናል። ግን የትግራይን ብሔር እኔ አምጥቼ አንድ ሰው ሎሌ ሾምልሃለሁ የሚለው ነገር በናሽናሊዝም ኮንሴፕት እና እስከዛሬ ባየናቸው ጦርነቶች ሁሉ የማይሆን ነገር እንደሆነ በተደጋጋሚ የታዩ ጦርነቶች ናቸው። ቪየትናምም አሜሪካ ገብቶ ፈረንሳይ ገብቶ በምን ሁኔታ እንደወጡ የምናውቀው ነገር ነው አይደለም? ይሄ ከሆነ ሌላ ነገር ወርሬ ከዛ ወደብ ነጥቄ አኖራለሁ የሚለው ኮንሰፕት ራሱ ከምን የመጣ ነው? እስካሁኑ ኢራን ድረስ በምናየው ሁኔታ ማለት ነው። እነዚህን ነገሮች አድርገህ ስታየው አሁን በምንም አይነት የሚያስቡት ነገር ወደ ተግባር የሚለወጥ በምንም አይነት እንደሌለው። ሁለተኛ ለምንድን ነው የሚያስፈልገውስ ብለህ ደግሞ ውሰድልኝ። የኤርትራ ህዝብና አጠቃላይ የኢትዮጵያ ህዝብ ሆነ የትግራይ ህዝብ በብዙ ነገሮች የተሳሰርን፣ ስልጣኔ የምንጋራ፣ ቋንቋ የምንጋራ፣ ባህል የምንጋራ፣ በኢኮኖሚያችን በጋራ ቢተሳሰር የምንጠቀም ነን አይደል? ይሄንን በፖለቲካ መልክ ባለው መልኩ መፍታት ነው ያገኘውን እድል ወይስ እየወጣህ እየፎከርክ ይሄን አደርጋለሁ ማለት ይሄ ፖለቲካ ነው? አሁን ይሄ ወደ ውጤትስ ያደርሳል? እስከዛሬ በተሄዱበት ምክንያቶች ሁሉ ውጤት አምጥቷል ይሄ ነገር? እና በየትኛውም መንገድ ሳይው ቅድም እንዳልኩ ጉዳት ማድረስ ይቻላል። መጀመሪያም እንዳለው አንድ ባለጌ ሰው ላይ ትልቅ ስልጣን በእጁ ከገባ ሰው መግደል ትችላለህ፣ ኢንፍራስትራክቸር ማውደም ትችላለህ፣ ብዙ ጥፋት ማድረስ ይችላል። የሚባለውን ነገር ግን ማድረግ 100% እንደማይቻል ማረጋገጥ ይችላል። በጦርነት ወደ ማምጣት እንደማይቻል 100% አምናለሁ። በታሪክ ፖለቲካን የሚያቅሰው ካለ በጦርነትም ደግሞ የትግራይን ህዝብ አጠቃላይ የትግራይን ኤሊት አሸንፎ ሎሌ ማውደም ይቻል ይሆናል፣ መመስረት እንደማይቻል አውቃለሁ። ይሄ ከሆነ አጠቃላይ የሚያደርጉት ነገር ሁሉ ከጥፋት ያለፈ ወደ ውጤት የሚለወጥ ነገር ምንም ነገር እንደሌለ የታወቀ ነገር ነው። ከዛ በኋላ ደግሞ አሁን ያለውን ነባራዊ ሁኔታ ስናይ የአማራ ህዝብም ሆነ የትግራይ ህዝብ ወደ ቀልቡ መጥቶ ችግሮችን በጋራ ለመፍታት ኢሊቱ እየተነጋገረ ባለበት የነበረውን መናናቅ፣ እልህ፣ የአደባባይ መወራረፍ በተወበት ሁኔታ ጣፈንታችን ሁሉ አንድ መሆኑን ከኤርትራ ጀምሮ ነገሮች እየተነጋገርንና እየለዘቡ ብዙ ነገሮች ሁሉ እየተስተካከሉ በመጡበትና የጋራ ህልውናቸው 4 ኪሎ ላይ እንዳለ በታወቀበት ቀጠና ሁሉ እየተሰባሰበ ባለበት ለአብይ ለሚሞት ምንም አይነት ምክንያት የሌለው እበላባይ ብቻ የተሰበሰበበት ድርጅት እንደሆነ በምናውቅበት ጊዜ አሁን ያለው ሁኔታ እኔ ጦርነት ቢጀመር ጦርነት አደገኛ ነገር እንደሆነ አውቃለሁ። በግራም በቀኝም የሚሞቱት የሀገሬ ልጆች እንደሆኑ አውቃለሁ። ጉዳቱን እገነዘባለሁ። በዛ ደረጃ በጦርነት ውስጥ የሚመጡትና አንፕሬዲክተብል የሆኑ ነገሮች ሁሉ ያወቁኝ በስትራቴጂ ደረጃና በአናሊሲስ ሳይው ግን የአብይ ጦር እውነት ብሎ ትግራይ ውስጥ አንድ ነገር ከጀመረ ያ ነገር የራሱ መጥፊያውና ማለቂያው እንደሆነ አሁን ከማያቸው የኃይል አስተላለፍ ለውጦችና በቀጠናው በአጠቃላይ በኢትዮጵያም በዓለምም ያሉት የፖለቲካ ኃይሎች አስተላለፍ እኔ አብይን የሚያባርሩ እንጂ አብይን ጉልበት የሚሆኑና ወደፊት ውጤት የሚያመጡ ነገሮች አይታየኝም። ኢንጂነር ዛሬ 21 ነው፣ ሰኔ 21 ነው። ታስታውሳለህ? ሰኔ 21 ማለት መቀሌ የገባበት ትዴፍ ቀን ነው። ዱቄት ነው ተብሎ በፍጹም ከማን ጋር እንደራደር ከሙሉ ነጋ ጋር ነው የምደራደረው፣ ህጋዊ መንግስት ጋር ነው የምደራደረው ስለነበረ የአዲስ አበባ አገዛዝ ዱቄት ነው የተባለው መጨረሻ ላይ የኃይሌ ገብረስላሴ ሩጫ ነው፣ ማራቶን ፎቶኮፒንግ ተሰርቶ ነው
ተብሎ ምርኮኞቹን የካደ የዛሬ ቀን ነው 21 የሚረሳ ነውና ተው ቢባል ዱቄት መሆን አትችልም ተው ቢባል እምቢ ያለ መንግስት ነው አገዛዝ አዲስ አበባ ያለው በቴክኖሎጂ ያለን ምናምን አለ ሲል ነበር ፖፑሌሽን አለ ገንዘብ አለን ቴክኖሎጂ አለን ሲል ነበር ቴክኖሎጂ አለን የሚለው ደግሞ ድሮን ነው ምናምን ጦርነት በድሮን በቴክኖሎጂ ማለቅ እንደማይቻል ያሳየበት ነው እውነት ነው መቀለ ዝም ብሎ ያወድም ነበር ጥረት እናቋለን ሚግ ይልክ ነበር ሚጎቹ ተቀልቧል ያው ብዙ ረግፏል ትግራይ ውስጥ እንደምታውቀው አንተ ቪዲዮ ስናሳይ ነበር በተደጋጋሚ በቴክኖሎጂ ጦርነት እንደማያልቅ ያሳይቷል አማራ ክልልና ደግሞ በ10% ነው እየተዋጋን ያለ ነው ብሎ የነገረን ፊልድ ማርሻሉ ጀነራል እያጣ ነው አማራ ክልል ባለፈው ጀነራል አጥቷል ሰሞኑ ደግሞ ሁለት ኮሎኔል ፍቃዱና ኮሎኔል አበራ የሚባለው በደጋዳሞት ላይ በአንድ ቀን 9 ምናምን ኦፊሰሮች ያለቁበት ነው በአንድ ቀን ምንድነው ይሆን ያለው እነዚህ መገንዘብ ያልቻሉት የኃይለ ገብረስላሴ ሩጫ ነው እስከ 5% ነው የምንዋጋው ይያሉ ሰራዊታቸውን ያስጨረሱ ነው አሁንም በቴክኖሎጂ ነው የሚተማመነው ይሄን ጦርነት የምገባው በቴክኖሎጂ ያለኝ ነው የሚለው ትግራይ ደግሞ ተከፍታለች ታውቃለህ ያው ይሄ የሚደበቅ ነገር አይደለም 360 ዘጋዋለን ያለ አገዛዝ ነበር 360 እንደማይዘጋ ሳይቷል መጨረሻ ላይ በዚህ ወጡ በዚህ ገባ ምናምን የሚልበት 180 ዲግሪ ትግራይ ክፍት ነው ያለው ስለዚህ በ36 ተዘግታ በነበረችበት ጊዜ አውሮፕላን ስትቀልብ የነበረች ትግራይ ወይም ቲዲኤፍ ምን አቅም ሊኖረው እንደሚችል የተወሰነ መገመት ይችላል አሁን በተወሰነ መልኩ መገመት ይችላል ደግሞ አሁን ካለው አስተላለፍ ጋር ከኤርትራ ጋር አስተላለፍ ራሳቸው የከፈቱት የኤርትራ ጉዳይ አለ ራሱም አደጋ ውስጥ የገባ የኤርትራ መንግስት አለ ኤርትራ አርቲፊሻል ኤንቲቲ ነው እየተባለ ያለ መንግስት አለ ነገሮች ከበድ ወዳሉበት ሁኔታ ሊሄድ እንደሚችል እንገምታለን ይሄ በቴክኖሎጂ መተማመኑ ምንድነው ሪያሊቲ ይሄ ሰኔ 21 መሰረት አድርገ ያለ ተውስታ ወደ ኋላ ከዚህ በፊትም እኔ ያኔ ይመስለኛል አንድ ዘላለም ነው ማንም ይባል ልጅ ኢንተርቪው አድርጎ ነበር አንድ ቴሌቪዥን ላይ እና መቀሌ ልያ ትንሽ ቀናት ሲቀሩት ነው ምንም ይመጣ ይመስላል ብሎ ሲለኝ ምንም የሚፈጠር ነገር አይኖርም ሰው መግደል ይቻላል መቀሌ መግባት ይቻላል ምናልባትም እንደው የሚገርምህ ነገር አቶ ስብሃትን እስር ቤት ልናያቸው እንችላለን ነገር ግን ይሄ ጦርነት ይቀጥላል የነበረን ቁስል እንደገና ይጨምራል ይሄ አገዛዝና ሁኔታ እንዳለ ኢትዮጵያ በተዳከመ ሁኔታ መልሰን እንቀጥላለን የሚል ነበር ነገር ግን በዛው ድል የሚገኝ ምንም ነገር የለም የሚል ንግግር መናገሬን አስታውሳለሁ ባላገሩ የሚባል ቴሌቪዥን ላይ ነው አስታውሳለሁ አሁን ያ እንዳልኩ ምንድነው አላማ በጦርነት ስታደርግ እኮ ሰው መግደል አይደለም የፖለቲካ አላማ ማስፈጸም ነው ወይም ሰው ማሰር አይደለም ወይም ሰው ማዋረድ አይደለም ያንን የምታረገው በሂደት ሰው መግደልም ከሆነ እና አንድን ጦር መደምሰስ የኃይል ሚዛን አዛብተ የምትፈልገውን ፖለቲካ ለማስፈጸም እንጂ ያ አላማ አይደለም በራሱ ሰው መግደል አላማ አይደለም ወይም ንብረት ማውደም ወታደር መግደልም አላማ አይደለም ያ አላማህን ለማስፈጸም የኃይል ሚዛን አዛብተ ቁም ነገር ለማድረግ ግን ያ ምን ፈጠረ ነው አጠቃላይ ቅድም እንዳልከው በቴክኖሎጂ ምንም ነገር እንደማይቻል አሁን የት ላይ ነው ያለ ነው ካልከው የኃይል አስተላለፍ ተለውጦ የትግራይ ክልላዊ መንግስት መልሶ ራሱን ሬኒስቴት አድርጎ ከኤርትራ ጋር በራይ አፕሮችማ እንደገና ተገናኝተው የአማራና የትግራይ ቁርሾችን መልሰን አለዝበን ተብሎ እንደገና አዲስ ግንኙነት ተጀምሮ የአብይ ኃይል በሙሉ ተበትኖ ነው የሚገኘው ያ ጦርነት ምን አመጣ ስለዚህ በዛ ምንም ነገር ካላመጣ አሁን ደግሞ የባሰ ያኔ እንግዲህ ቅድም እንዳልኩ የአብይ ሁኔታ ገና ስላልታወቀለት በኢፎሪያ ለውጥ ሊመጣ ነው እንደዚህ ነው ተብሎ ህዋት ደግሞ ወራጅ ኃይል ስለነበረ ያ የፖለቲካ አመለካከት ነው ሰውን የሰበሰበው እኛ ለውጥ ፈልገናል ለውጥ መጣልን እነዛኞቹ ለውጣችንን ሊያስቀር ነው የሚል የፖለቲካ አመለካከት ነው ያንን መንጋውን የሰበሰበው ማለት ነው ያ ተበትኖ አጠቃላይ በኤርትራም በኩል ያለው በአማራም በኩል ያለው በአጠቃላይ በኢትዮጵያ ውስጥ ያለው ከአብይ ጋር ያለው ሁሉ እርግፍግፍ ካለ በኋላ በምንም አይነት የፈለገ አውሮፕላን ቢያንጋጋ ምንም ነገር እንደማያመጣ ፕላስ ደግሞ ከሄደበት ሂደት ሁሉ የራሱን ትምህርት ወስዷል እያንዳንዱ አብይ ምን እንደሆነ በቅርብ ሁሉም አካል አውቆት ተረድቶ ተገንዝቦት መጥቷል ሰው ቀጠናውም ያንን አመለካከት አለ ያለምም ሁኔታ አሁን ቅድም ያልኩ ዝም ብለው እነዛ ሰዎች ይሄንን የድረስ መረጃው ስለደረሳቸው መግለጫ ያውጡ እንጂ ያላሰቡት የኃይል አስተላለፍ ለውጥ ስለተፈጠረባቸውም ጭምር ነው እውነት እንነጋገር ከተባለ ትግራይ እንደ ሊንችፒን ሆኖ
ኤርትራንም የአማራንም በሱዳንም በምንም ያለውን ኃይል ራሱም ክልላዊ መንግስቱ ነው ስላለ ያ የሚያደርገው ነገርና ሁኔታዎች ሁሉ የራሱ የሚቆጣጠረው ቦታና ሁኔታ ስላለ ሁሉንም ነገር ለመነሻ እንደ ስፕሪንግ ቦርድ ይሆናል ብለው ስለፈሩ ሁሉንም አጠቃላይ በኢትዮጵያ ውስጥ ያለውን ቅራኔ አሰባስቦ ወደ አንድ አቅጣጫ ቻናል ያደርጋል ብለው ስላሉና ስለፈሩ እንጂ እውነቱን ለመናገር ከሆነ በዛ መግለጫ አንድ ነገር እናመጣለን ወይም ጦርነቱን እናስቀራለን ብሎ አይመስለኝም። አብይንም ደግፈው በዛ ደረጃ እንደማያድኑት ይታወቃል። ግን ከጭንቀትና ያላሰቡት ያልጠበቁት ሪአላይመንት ኦፍ ፖለቲካል ፎርስስ በመፈጠሩ a kind of panic reaction እና knee-jerk reaction ነው ብዬ ነው እኔ የምወስደው። እና አጠቃላይ ምንም እኔ ውጤቱ አብይ ከመደምሰስ ያለፈ ሌላ ነገር የሚያመጣ አይመስለኝም። እውነቱን ነገር አይካልከኝ የአማራና የትግራይ ግንኙነት በዚህ ደረጃ ላይ ይመለሳል ብሎ አስቦ ያውቃል? የኤርትራን ተወውና ወደ ኢትዮጵያ ወደ ውስጥ ስንገባ ወልቃይት ሎተሪ ደርሶኛል ወልቃይት እያልኩኝ ራያ እያልኩኝ ዝም ብዬ እቆያለሁ ብሎ አስቦ የነበረ መንግስት ጉዳያችን ከወልቃይት በላይ ነው ብሎ መጣ። እኛ ጉዳይ ገጠመን የወልቃይት ብቻ ጉዳይ ወልቃይት ትንሽ ነው የሉና ጉዳይ ገጥሞና የሚል ኃይል ተሰባስቦ ሲመጣ ሲያዩት የገመቱት ኦፒዲዮ ይገምተዋል ብለ የሚገምተው ነበር ይመስላል። ይሆንም አትሊስት ፕላን ኤ ፕላን ቢ ፕላን ሲ ይገናኙ ይሆናል። አንድ ላይ ትብብር እኛ ተባብረን ትግራይ እንዳደረግነው እነሱ ደግሞ ተባብረው ምናልባት እኛ ጋር ሊዘምት ይችላል። እኛ ልንወር በእነዚህ ትብብር ትላንት 1983 እንዳደረጉት ይመጡ ይሆናል የሚል ነገር እንዲሁ አንድ ሁለት ፕላን ኤ ፕላን ቢ ፕላን ሲ ላይ አላስቀመጡት ሲሆን ይሄን ጉዳይ ወደ ኋላ ስታስበው አሁን ካለው አማራ ክልል ከጫፍ እስከ ጫፍ ያለው ኦልሞስት 90% 85% በፋኖ የሚተዳደር ነው። ክልሉ ገንዘብ ስላለው ብልጽግና ደሞዝ ይከፍል ይሆናል እንጂ ክልሉን እያስተዳደረ አይደለም፣ እናውቀዋለን። ትግራይም ከብልጽግና ውጭ ነው ያለው። 8 ዓመት ሙሉ ከብልጽግና ውጭ ነው ያለው። ብልጽግና ያላስተዳደር ብቸኛ ክልል ትግራይ ነው አሁን ያለችው ትግራይ ማለት ነው። በተረፈ አሁን ሁለቱ የኛ የወልቃይት ጉዳይ አይደለም አሁን የገጠመን የሚለው ሐሳብ ሁለቱም ተግባብቷል፣ በደንብ አድርገው ተግባብቷልና እንዲሁ ያልገመቱት ነገር የገጠማቸው ይመስለኛል። ወደ ኋላ ስታስበው እነሱ ከነበራቸው ስትራቴጂ ሁለቱም በማጣላት ላይ የተከተሉ ስትራቴጂ ስታስታውሰው ምን ይሰማል? እውነት ነው የነበራቸው ሐሳብማ እሱ ነው። ምንም አትጠራጠር በዛ ጉዳይ። በተለይ አሁን ብልጽግና ውስጥ ያሉ ሰዎች እንደዛ ናቸው። በቃ እነሱ የሚያስቡት ነገር ዓለምን ሁሉ ያ ነው መጨረሻ አድርገው የሚያዩት። ሌላው ቢቀር በእግዚአብሔርም እናምናለን ወይም ደግሞ ምኞት አለን ያሰብነውን ይሳካልናል ብለው ሲያው ሌላው ሰው ህልም ያለው ሌላው ሰው ሃይማኖት ያለው አይመስላቸውም። እኔ የሚያስቁኝ ነገር ማለት ነው አብይ የተመኘውን ሲያገኝ ዶክተር ደብረጽዮን የማያገኝበት ወይም ዘመነ የማያገኝበት ምን ምክንያት እንደሆነ አይገባኝም። እኔ በእውነት ለመናገር እና እንዲህ ያለው አንዳንዱ ወደ ቂልነትም የተጠጋ እንትን ያላቸው ማለት ነው። እና በእነሱ አስተሳሰብ ምንድነው ኦሮሞውን አማራ መጣለ ይባላል። የአማራና የትግራይ ሰው ፈጽሞ አይታረቅም። የህዋትና በኤርትራ በኩልም በምንም አይነት ገደል ፈጥር ያለው ማይታረቅ ቅራኔ ፈጥር ያለው ስለዚህ ይሄን እርስ በርሱ ያጋጨው እንደዛ አደርጋለሁ ነው። ከስልቱም ስትረዳኮ ከህዋቶች ጋር መነጋገር በጀመረ በማግስት ነገሩን ሁሉ ድብልቅልቅ አድርጎ እስከ ሽልማት ድረስ አዲስ አበባ አድርጎ ሲያረጋግቆ ከአማራ ጋር ወይም ከኤርትራ ጋር የሚያደርገው ነገር ደግሞ እንደገና ያንን መጫወቻ ያደረገ አንዱን ካንዱ ያጋጨ ለመኖር ነው ያንን ሲያደርግ የነበረውና በምንም አይነት ይሄ ይሆናል ብሎ አላሰበም። ግን ይሄ እንደው አለማሰብ በእውነት ለመናገር በዛ በኩል ያለው በአጭር ጊዜ ውስጥ ቁስልን አክሞ እዛ ደረጃ መድረስ የሚያስደንቅ ነገር ነው። ምክንያቱም ፖለቲካ በጣም ከባድ ስራ ነው። ኢሞሽን አለበት፣ የህዝብ ግፊት አለበት። የድርጅት ህልውናና የህዝብ ግንኙነት ስራው በጣም ከባድ ነው። አሁን ለህዋቶች ከኤርትራም ጋር ሆነ ከአማራ ጋር ያለውን ነገር በቶሎ አቋም ለመውሰድ ፈታኝ እንደሚሆን አውቃለሁ። ግን ቲዮሬቲካሊ ደግሞ ከባድ አይደለም። እንዴት አብይ ሁል ጊዜ መጫወቻ እያደረገ ይኖራል እንደው አንድ ነገር ግን እንዳልኩ ዛሬን ቁስል ችሎ ነገን አስቦ መወሰን ከተቻለ ደግሞ የተወሰኑት ነገሮች ዘለቅ አድርጎ ላይ የሰው አንዳንዱ ነገራችን እኮ እንትን ነው የሚያዋርደን ነገር ነው። አሁን ድሮን ብለናል አይደለ? ድሮን ሰርተው እኛን የሚያስደበድቡን ሀገሮች እኮ ሁላችንም የምንጋራው የአክሱም ስልጣኔ ኤርትራን ጨምሮ በተፈጠረ ጊዜ ሀገርም ሆነ ምን አልነበሩም እኮ እነዛ ዛሬኛ ቆላተንቤን ተዋጊ ነው ጃናሞራ ተዋጊ ነው እያልን ከነሱ መሳሪያ እየገዛን መሆን አልነበረበት።
ስለዚህ የራሳችንም ጥፋት እንዳለብን ማወቅ ያስፈልጋል። 1000 ዓመት ተኝተን ነው ለዚህ የተደረስነው ማለት ነው። ዛሬ ድሮ እንደኛ የኒውክሌር ቁልፍ ይዘን ዓለም እኛን መፍራት ነበረበት። በዚህ ጊዜ ግን ይሄ 50-60 ዓመት የሚለውን ትተነው 1000 ዓመት ሙሉ የነበረንን ክብርና ስልጣኔ ያሳለፈን ስለሰጠን አሁን ለምንገኝበት ውርደት ደርሰናል። ስለዚህ በዛ የሚኮራ ሰው በዛ ትልቅ ልብ ያለው ሰው ቅድም እንዳልከው አንድ መንደር ውስጥ አንድ ሽብልቅ አስቀምጦ አንድ ኩታራ መጫወቻ እንዲያደርገን መፍቀድ የለብንም። ከዛ በላይ የሆነ ስንት ነገር በተካታይ ትውልዶች ልንሰራው የምንችል የስልጣኔ፣ የባህል፣ የቋንቋ፣ የአስተዳደር እና ሌሎችም የስልጣኔ ትልቅነቶች የሀገር መንግስት ያለን ህዝብ ስለሆን እነዛ ነገሮች አልፎ መወሰን የሚያስከብር ስራ ነው። በዛ ደረጃ ካለፍን ደግሞ አሁን የሚባሉት ነገሮች ሁሉ በጣም ማይነርና ምናልባትም ከአንድ ትውልድ በኋላ በዚህ መጣላት ነበርብን ወይ የሚያሰኙ ነገሮች ናቸው። ማንንም ሳያሸንፍ ማንንም ሳይገፋ ትልቅ ነገር መፍጠር የምንችልባቸው ሁኔታዎች ናቸው። ግን አብይ እነዚህን ጊዜያዊ ቁስሎች መጠቀሚያ አድርጎ አንዱን ካንዱ ያምታታ ሊኖር በእኛ ላይ ሊጫወት ያስበው እንደነበርና ይሄ አሁን ያለው ነገር ይፈጠራል ብሎ በታምር እንዳላሰበ ግን እረዳለሁ ማለት ነው። ኢንጂነር በጣም ጥሩ ነገር ያነሳ ጉዳይ ነው። የአብይ ስፔሲፊክ የሆነች አንድ ጥያቄ ያለችን አብይ እንዴት ነው የትግራይ ጉዳይ ሳይፈታ የፕሪቶሪያ ጉዳይ ብሎ በእንጥልጥል አስቀምጦ ከኤርትራ ጋር መጣላቱ ለምን አስፈለገው? ቀይ ባህር ብሎ አክሰስ ምናምን የሚለው ቋንቋ ከየት አመጣው? እንዲሁ ሁለቱም በአንድ ጊዜ ማጣት ከኤርትራ ጋር መጣላት ከትግራይ ጋር መጣላት በዚህ በአማራ ጉዳይም ያው የምታውቀው ነውና እቺ ነገር የቀይ ባህር ጉዳይ ቢቀርበት የሚሉ ወገኖች አሉ። ኤርትራንም ጎትቶ ነው ወደ ጦርነት ያመጣ ያለውና በግልጽ አሁን አርቲፊሻል ኤንቲቲ ነው ምን ዋጋ የለውም በቃ የበሰበሰ ዝናብ አይፈራም ሆኖባቸው ሁሉም ይተነትናል። የኤርትራ ነገር መንካቱ የብልጽግና ሞት ያቀላጠፈው ነው የሚሉ ወገኖች አሉ። ኦልሬዲ ዘው ብሎ እንደሚገባበት ምንም ጥርጥር የለውም። ጉዳዩ በጣም የናሽናል ሴኩሪቲ ትሬት ሆኖ 4 ኪሎ የተቀመጠ አካል አለ። ቀይ ባህር ገባለው የሚል አስመራ ገባለው የሚል ሐሳብ አለበትና እንደ ብልህ መንግስት ቢሆን ኖሮ ዝም ብሎ ትግራይን ወይ አማራ ክልል እየጎዳው ኖራሉ ቢል የቀይ ባህር ባይነካካ የሚል ወገኖች አሉ። ምን አስበው ነው ሁለቱም በአንዴ ማድረግ ይችላሉ የሚለው ሞራል እና አቅም ከየት አመጣው? ይሄ ፕሮፓጋንዳ ዝም ብሎ ለፕሮፓጋንዳ ተብሎ የተጀመረ አሁን ጠርዝ ላይ ደርሷልና ቢቀርበት አይሻልም ነበር? አንተ እንዲሁ በብልጽግና ጫማ ብትገባ አይቀርባቸውም ነበር? እነሱን ስታያቸው እኮ አሁን ብልጽግና መጀመሪያ እንደ አንድ የደረጀና አስቦ ኦርጋኒክ ሆኖ የተፈጠረ ድርጅት አድርጋ አትየው። በኢህአዴግ እርጅናና በኢህአዴግ መበስበስ ውስጥ የቀረ እንደ አንድ የፖለቲካል ዲኬ አድርጌ ነው። የኢህአዴግ ብስባሽ ነው ብልጽግና ነው የምለው ማለት ነው። እና በዛ ሂደት ውስጥ አንድ አምቢሽን ያለው ሰው በዲሰፕሽን እና በማኒፑሌሽን ነገሮችን እያዟዟረ የኢትዮጵያ መንግስት ትልቅ ነው፣ ብዙ ሪሶርስ አለው፣ ብዙ ኃይል አለው። ሀገሩ ራሱ መዋቅሩ የመንግስት አወቃቀሩ ትልቅ ነው። በዛ ምክንያት ያንን ኃይል አንዱ ጋር እየደፋ አንዱ ጋር እያደረገ ቆየ እንጂ የራሱ የሚኖርበት የፖለቲካ ሀሳቦችና እምነቶች ያለው ስብስብ አይደለም። እና በእነሱ ሀሳብ ምንድነው አሁን የትግራይን የፖለቲካ ኃይል አዳክም ያለው አሁን ሳላስበው ደግሞ አማራን ትጥቅ አስፈታና ከዛ በኋላ አንበረከካለሁ ሲል የአማራ ናሽናሊዝም አነሳስና የጥያቄውን ትልቅነት በህዝብ ውስጥ ያለውን ደረጃ አልተገነዘበውም ነበር። እና በየጊዜው እያደገ ሲሄድበትና በአስቸኳይ ጊዜ አዋጅ አድርጎ በ15 ቀን በ20 ቀን ጨርሰዋለሁ እያለ ነበር እኮ ለፈረንጆቹ ለአስቸኳይ ጊዜ አዋጅ የሚነካቸው የአማራው እና ለዛ ጊዜ ስጡኝ ኢቭን የፕሪቶሪያውን ሁሉ ለማስፈጸም እሷን እስከምወጣ ነው ምናምን እያለ ያታልላቸው ነበር እና ያ ባላሰበው ሁኔታ እጅግ እያደገና አደረጃጀቱም ሐሳቡም የህዝብ ድጋፉም የፖለቲካ ዓላማውም እየጠራበት ሲመጣ ከዛ ሲያሯሩጠው እንግዲህ አማራ ወደብ ሲሉት ልቡስስ ነውና አረንጓዴ ቢጫ ቀይ ባንዲራ ሲያሰኙት እሱን እያዘፈንኩ ወደዛ ዘምታለሁና just to deflect the news cycle ነበር ወደቡ ጉዳይ የመጣው። አንድም ከተሳካ ትልቅ መኖሪያ ስትራቴጂ ይሆነኛል፣ እንደ ትልቅ ወደብ አምጭባልበታል ሰየው። ካልሆነም ግን የአማራን አመለካከትና የአማራን ናሽናሊዝም አሁን ወተር ዳውን አደርግበታለሁና አቅጣጫ አስቀይርበታለሁ ብሎ ነው። ስለዚህ አንድ ችግር ሲመጣበት ከዛ ችግር ለማምጣት ሌላ ችግር ነው የመፍጠር ባህሪ ያለው። ምክንያቱም አስቦ አቅዶ መነሻና መድረሻ ኑሮት በራይ የተመሰረተ ድርጅት አይደለም። ድርጅቱ በዲሰፕሽን እና በማኒፑሌሽን አንዱን ካንዱ ያጋጨ የኖረ ነው። በዛ ውስጥ ያለ ባይነካው ጥሩ ነበር የምትለው አይደለም። የአማራ ጉዳይ ሲያሮር
መጀመሪያ ትግራይ ውስጥ ያለውን ነገርም እንደዛ ገርበብ አድርጎ ሲያቆይ እኮ እንደ ባላንሲንግ ኤሌመንት ለመጠቀም ነበር ከኤርትራም ጋር ለሚመጣው ነገር ከአማራም ጋር ለሚኖረው የትግራይን ኃይል ለዛ ባላንስ ማድረጊያ ነበር። ግን ሞኝን ፈልግ ተብሎ ጭራሽ የትግራይ ነገር ሴንተር ኦፍ ግራቪቲ ሆኖ ሁሉንም ማገናኛ ሊንችፒን ሆነበትና ቢቀርበት ጥሩ ነበር ካልክ አሁን ላይ ሆነ ስታየው ቢቀርበት ያሰኛል። ግን ያንንም የተረዱት አይመስለኝም። ስታሊን እውነት እንነጋገር ካልከኝ ይኸው ለአንድ መንግስት ከምንም ነገር በላይ ሰርቫይቫሉ እንደሚያሳስበው በሪያሊዝም ኮንሴፕት ውስጥ ፎሪን ፖሊሲ ያለ የመጀመሪያው ነገር ነው። አሁን የኤርትራ መንግስት ከመኖር በላይ ምን ዋስትና ሊሰጠው ይችላል? እበልሃለሁ እየተባለ አሁን በዚህ ጊዜ የኤርትራ መንግስት ኢትዮጵያ ውስጥ ገባብኝ፣ ጎረቤት አስተባበረብኝ ምናምን የሚባለው ሞኝ ነህ እንደዚህ ቆይ ሊበላ ከመጣ ምን ታረጋለህ? መንግስት መጀመሪያ እንደው በኢንተርናሽናል ሪሌሽን እኮ ይሄ ምንድነው ሰልፍ ሄልፕ ወርልድ ነው የሚባለው እኮ ብትደውል ብትል ማንም አይመጣልህም። በቃ ከተበላ ተበላ። ስለዚህ ይሄ እንዳይሆንበት የኤርትራ መንግስት የቻለውን ሁሉ ማድረግ የመንግስታት ስትራክቸራል ባህሪ ነው። የኤርትራ መንግስት በኢትዮጵያ ውስጥ መግባት አሁን ማንንም ፖለቲካ ለሚያቀሰው አያስደንቀኝም። እኔ ሰልፍ ዲፌንስ ነው መግባቱ እበላሃለሁ ሲባል እና ያንን እኔ የማያውቁት መሆኑን የሚገርመኝ እበላሃለሁና አጠፋሃለሁ ሲባል እንደሚያደርግ ካወቁት ቢያደርጉ እንኳን ሳይናገሩ ነበር ማድረግ ያለባቸው ነው ማለት ነው። ሰልፍ ዲፌንስ ነው እና ሰልፍ ሄልፕ ነው ሰልፍ ዲፌንስ ነውና አጠፋሃለሁ እያልከው ስትሄድ እንዳይጠፋ የቻለውን ሁሉ ነገር እንደሚያደርግና የመጀመሪያ ሰርቫይቫል ስትራቴጂ የመንግስታት የመጀመሪያው ነገር መኖር ነው። ከኖሩ ነው ፖሊሲ የሚያስፈጽሙት፣ ህዝባቸውን የሚያሳድጉት፣ ስተታቸውን የሚያርሙት ከኖሩ በኋላ ነው መንግስታት። ስለዚህ ከምንም ነገር በላይ መንግስታት መኖራቸው ያሳስባቸዋል እና ያንን ኮስሽን እያደረገ ድርድር ይጠይቃል ወይም ደግሞ ዛሬ ተናገረው እንደሚረሳለት አድርጎ ሌላ ነገር ይናገራል። እንዴት ነው ተኩሶ የሳተን ሰው አንተ እንደሚያጠፋ እንዴት ይጠፋል ማለት ነው። እና እንጃ ያለማወቅ ዳርቻቸው ልክ ያለው አይመስለኝም ነው ማለት ነው። ኢንጂነር ስለ ባንዳነት ያነሳሉ ብልጽግና ብልጽግና የሚቃወም ኢንክሉዲንግ አንተንም ባንዳዎች ባንዳ ተላላኪ ነው የሚሏችሁ። እኔንም እንደዛ ነው የሚሉኝ። ያው ይታወቃል። በተለይ አስመራ ደርሼ ከመጣሁ በኋላ እንደዛ ነው። እነሱ ሰራዊት አደራጅተው ወደ ትግራይ ግቡ፣ ዩኒፎርም እኮ እኛ እኮ ኤርትራ አልገባችም፣ የኤርትራ ዩኒፎርም ለብሰን ስለገባን እኮ ነው እኛ መቼም ራቆታችን አንዋጋ እያለ ትግራይ ላይ የዘመተ ኃይል ሞቃዲሾኑ ሁሉም ተበድሮ ሰራዊት የገባ ኃይል እና ጀግናው የኤርትራ ሰራዊት የሚሉ እነ ጀነራል መሐመድ ተሰማ ባሉበት የፈጣሪያችን ነው ጀነራል ፊሊጶስ ፈጣሪያችን ነው አባታችን ነው መካሪያችን ነው አዛዣችን ነው ሲል የነበሩት እነ ጀነራል መሰለ መሰረት ኤርትራ ባትኖር ኖሮ ምን ይውጠን ነበር የሚሉ የሀገሪቱ ጠቅላይ ሚኒስትር ባለበት ተመልሰው እነሱ የትናንት ዝም ብሎ ገና ሁሉም ፍሬሽ የሆነ ሜሞሪ ያለው ትውልድ ባለበት ሰዓት ባንዳ ይላሉ። ትግራዋይኑን ባንዳ ይላሉ። ሻዕቢያ ተላላኪ ይሉታል። ህወሓት አማራ ፋኖ ተላላኪ ዓላማ የላቸውም። ዓላማ የሌላቸው አብረው የተጣመሩ ይሏቸዋል። ኦላም እንደዛ ይሉታል። እስቲ የነሱ የትላንት ታሪካቸውና አሁን ለራሳችን ህልውና ስንል ህልውና ጉዳይ ገጥሞናል የሚለው የትግራይ መንግስት የአማራ ክልል ያሉ ኃይሎች አፋብንም ኦላም ሌሎችም ጭምር ኤሊት ውጭ ያለው ኤሊት እነዚህ ቋንቋ ከብልጽግና አንደበት ይሄ ባንዳ የሚባሉ ቋንቋ ሲሰማ እንዲሁ እና ከትላንት ድርጊታቸው ስናነጻጽር የሞት የሽረት ጉዳይ ሆኖባቸው የሚጠቀሙት ቋንቋ እንደሆነ ይገባኛል። ግን አንድ ኢንጂነር ይልቃል ትላንት ኮንስትራክቲቭ አስተያየት ሲሰጠው የነበረ አገዛዝ ተመልሶ እሳት ውስጥ ገብቶ ተመልሶ አንተን በዚህ ደረጃ ይህን ቋንቋ ሲጠቀም ምን ትለዋለህ? እንዲሁ ለኢትዮጵያ ጀነራሎች ይህን ቋንቋ በተለይ አእምሮ ላይ ብዙ የሚመላለሳልና ምን ይሰማል? ምን ትለዋለህ ኢንጂነር? እኔ እንደው ከፈገግታ በስተቀር በሀገር ጉዳይ በሆኑና ጥፋት የሚያመጣ ነገር የሚያደርሱት ጥፋትና በሀገር ላይ እያደረሱ ያሉት ነገር ከባድ ስለሆነ በሀገር አይሳቅም ነው እንጂ እኔ ፈገግ ነው የሚያደርገኝ ይሄ ነገር። ግን ፈገግ ብዬ እንዳላልፈው ደግሞ የሚያደርገኝ አሁን በአማራ ክልልም ሆነ በትግራይ ካየው ህፃናት ትምህርት ቤት እየሄዱ አይደሉም ለአመታት ማለት ነው። ይሄ ማለት ደግሞ ዋናውን ይሄን ዴቨሎፕመንታል ስቴጃቸውን ጀነሬሽን ሁሉ ሉዝ እንድናረግ ነው። በዛ ሊማሩና ሊያድጉ የሚችሉበትን ዋናው ዴቨሎፕመንታል ስቴጃቸውን እያጡ ነው ያሉት እነዚህ ልጆች 3-4 ትውልድ በአጠቃላይ ትምህርት እያገኘ አይደለም ማለት ነው። እና ይሄ ውሎ አድሮ በአገር ላይም በህዝብ ላይም ቀጥሎ በሚመጣው ነገር ላይ ሁሉ እያደረሱ ያሉት ጥፋት እንዲበዋዛ የሚታይና ስቀን የምናልፈው ነገር አይደለም የሚያደርሱት ጥፋት ማለት ነው። በሌላ ወገን ግን
ይሄ የሚያሳየኝና ፈገግ እንድል የሚያደርገኝ ደግሞ ያላዋቂነት ደረጃቸው ደግሞ ዳርቻ የሌለው ነገር መሆኑ ነው። አሁን አንተ ያልከው ነው ይሄ ፍሬሽ ሜሞሪ ነው የሚባለው። በድሮ ጊዜ ይቻል ይሆናል እንደዛ ማለት፣ መረጃ ያልተስፋፋበት ነው፣ ህዝቡ ተራርቆ ነው የሚኖረው። አንድ ነገር መረጃ የሚደርስበት ጊዜ ይለያያል፣ የህዝቡ ንቃተ ህሊና ይለያያል። አሁን በቲክቶክ የጌታቸውን ንግግር ጠዋት ማታ እየዋጡ የድሮውን በሚሳቅበት ሁኔታ፣ አብይ ትናንት የተናገረውን ነገር ምን እንደሆነ በሚያቅሰው ሁኔታ፣ ግብጽ ሄዶ ምን አለ፣ ኤርትራ ሄዶ ምን አለ፣ ትግራይ ሄዶ ምን አለ፣ አማራ ክልል ሄዶ ምን አለ፣ ስለ ፋኖ ምን ተናገረ የሚለው እንኳ የትናንቱን ያወጡታል። ፋኖን ዛሬ እንደዛ ሲል ፋኖ እንዲህ ነው እያለ ያከበረውን የኤርትራን ህዝብ እንደዚህ ብሎ ሲናገር ኤርትራን ያደነቀውን መልሰው ያወጡበታልና የሚገኙበትን ጊዜና ሁኔታ እንኳን ፕሮፓጋንዳ ምን ብናደርግ ይጠቅመናል፣ ምን ብናደርግ ካውንተር ፕሮዳክቲቭ ነው የሚለው እውነት ያውቁት ሪሊ። አሁን ይሄን ታዲያ ምን ትለዋለህ ስታሊን? ይሄን ከማለት ውጭ አላዋቂነትን ራቁቱን ከማሳየት ባለፈ ትናንትና እንደዛ ስትል የነበረ ሰውዬና ምን ስታደርግ እንደነበረ በቀናት ውስጥ በፍጥነት መረጃዎችና ነገሮች በደቂቃ ውስጥ በሚገኙበትና ሁሉ ነገር ተመዝግቦ ደግሞ ዛሬ ጊዜ እያንዳንዱ ነገር ሪከርድ ነው ባለበት ሁኔታ ይሄንን ማለት የበለጠ ህዝብን ማበሳጨትና እንደውም የበለጠ እንዲጠሉና እንዲዋረዱ ከማድረግ እኔ በራሳቸው ላይ እንደመተኮስ አድርጌ ነው ማየው፣ ራቅ አድርጌ ሳይሆንና እኔ በእውነት ከዛ ያለፈ እንደሆነ ባንዳ ምንድነው፣ ባንዳ ማን ነው፣ ለሀገሩ የሚታመንና የሚከበር ሰው ማን ነው የሚለው ይሄ የታወቀ ነገር። በተለያየ ጊዜ ማንዴላንም ሽብርተኛ ተብሎ ተፈርጆ እንደነበር እናውቃለን። በተለያየ ጊዜ በኋላ ኖቤል አመጣው የሸለሙት ሰዎች ሽብርተኛ ብለው ያሉት ሰዎች ናቸውና እውነተኛ ነገር ስትሰራ አበጀ በለውንም እኮ ምንድነው ሲጠየቁ ምንድነው ያሉት ታራሪ ይሄ ሲጠይቁ የገጠሩ ሰው የከተማው ሰው ፍቅር እስከ መቃብር ላይ ይዘፍንለታል፣ ይወደዋል፣ ይከበራል ይላሉ። አበጀ በለው በታዋቂ ሽፍታና ለህዝብ የቆመ ሰው ነው እዚያ ፍቅር እስከ መቃብር ላይ። መኳንንቱና ባላባቱ ግን ይሄ ቀጣፊ፣ ይሄ ሌባ፣ ይሄ ወንበዴ ነው የሚሉት። ህዝቡ ግን ይዘፍንለታል፣ ይወደዋል፣ ያከብረዋል ይላሉ አዲስ አለማየሁ። እና አሁንም በእንደዚህ አይነት ሁኔታ እውነት የሚናገርን ሰው ምልክት ይሆናል ብለው ያሉትን ያስተባብራል ያሉትን ስም ማጠልሸት፣ ስም ማጥፋት ይሄ እንደ አንድ የትግል ስልት የሚታይ ነው። ግን አሁን ባለንበት ሁኔታ ውስጥ በጣም ሁሉም ነገር ነጭና ጥቁር ሆኖ በሚገባ የሚታወቅ ስለሆነ እኔ ይሄ ፕሮፓጋንዳ ራሳቸውን ከመጉዳት በስተቀር ወደኛ የሚደርስ አይመስለኝም። እኛም እንደቁም ነገር ምን ወስደው አይደለም ስታሊን ኢንጂነር